ተመልከቱ በትላንትናው ዕለት ቀብሯ ከሰሃቦች አጠገብ የተደረገላት እጅግ በጣም እድለኛ ሴት ስለሷ አጋጣሚ ነው የምነግራችሁ። የ65 ዓመት ኢንዶኔዥያዊት ሴት ነች። በትላንትናው ዕለት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሀጅ ለማድረግ በረራ ላይ ነበረች። ሱብሃንአላህ ይሄም የህይወት ዘመኗ ሁሉ ምኞት ነበረ። ሱብሃንአላህ ምኞቷን ለማሳካት በረራ ላይ ሳለች የረሱል ሰለላሁ ዐለይሂ ወሰለም ሀገር ከመድረሷ በፊት ህይወቷ አለፈ። ታዲያ እቺ እድለኛ ሴት በመዲና በሚገኘው የሰሃቦች መቃብር ቦታ ላይ ተቀበረች። አላሁ አክበር። አላህ መጨረሻችን ሁላችንም ያሳምርልን። የዛሬ ቪዲዮ ለምቀኞች ነው። ምቀኞች ያልሆናችሁ ደግሞ ቪዲዮን ላይክ አድርጉት። ዝድና ያለበት ሰው መጀመሪያም ተጎጂው እሱ ነው። አንድ ምቀኛ ሐሲድ የሆነ ሰው ሲያገኝ አይወድም። ሰው ሲመቸው አይወድም። ሰው ሲሳካለት አይወድም። እርር ይላል። የሰው ልጅ ደግሞ በዱንያ ዓለም ላይ ሲኖር አንድ ቀን ያገኛል፣ አንድ ቀን ያጣል። ምናልባት አንድ ቀን ያገኘ ቀን ገና ቤቱ ሆኖ ያ ወሬ ሲሰማው ይቃጠላል። አገኘ እዛው ይነዳል። ንድድ የሚገርመው የሂስድ ጀዛ እዚሁ ዱንያ ላይ መቃጠሉ ነው። ዚና ለኔ መብቴ ነው ብሎ የሚያምን ሰውና ዚና አላህ ክልክል ያደረገው ሐራም ነው ብሎ የሚያስብ ሰው ሁለቱ በህይወት ላይ ያላቸው ነፃነት እኩል አይደለም። ዚና ሐራም ነው ብሎ ያሰበ ሰው ከሚስቱ ውጭ አይኑ አያይ። በምድር ላይ ከሚስቱ የበለጠ ቆንጆ ሴት የለም። ታውቃላችሁ? እያንዳንዳችሁን ብጠይቃችሁ ምድር ላይ ቆንጆዋ ሴት ማነች ብላችሁ ሚስታችሁ ነው የምትነግሩ። እኔም እንደዛ ነው የምላችሁ። ግልጽ ነው አለ። ሌላዋ ሴት የኔ አይደለችም እኮ አስለን ላስባት አልችልም። ስለዚህ ጉዳይ አይደለም ማለት ነው ዚና። ጉዳዩ የሆነ ሰው ግን የሆነችን ሴት አይኗን ይወዳል፣ ሌላኛዋን ከንፈሯን ይወዳል፣ አፍንጫዋን ደግሞ ሌላኛዋን ይወዳል። ሌላ ይባክናል። ሪል ሑብ ሪል መሐባ ኖሮት እውነተኛ የሆነ ደስታን ማግኘት አይችልም። ይሄ ተፈጥሯዊ የአላህ ስብሓነሁ ወተዓላ ህግና ስርዓት በማክበር ብቻ ነው የሰው ልጅ ደስታን አግኝቶ መኖር የሚችለው። ኡስታዝ ወሂድ ሁሱ ኢምራን ተፍ ላጥ ብለው ያሰለሟቸውን እናንተ እኮ አልሰለማችሁም፣ ድጋሚ መስለም አለባቸው። ሲያስጠሉ አተ ጃንጆ ነህ እንዴ? ስማ ሂዳን የሚሰጠው አላህ ነው፣ መርጧቸው ነው። እዛ በተከፋፈልክበት ምንድነው የምትሉት ደግሞ ወሃብያ ሱንያ አህባሽ ምናምን። ሰውዬ እኔ ገና ሽንት ቤት ውስጥ ጧሃራ ጸዳው አልጸዳው ብዬ 3 የጀማ ሰላት አምልጦኛል። አርካኑል ሰላት ስንት እንደሆነ እዚህ ተፍ ብላለሁ። አንተ ምንድነህ? ሱንይ ነህ? ኢትዮጵያዊ ነን። ተውን ኢትዮጵያዊ ነን። ተሰሙኛላችሁ? ፍቱን ያለ ደግሞ ያጀለፍ ሰለምት ያላገባም ብትመለስስ የበላኸው ይመለስ። ቢስሚላህ አተ የቴሌፓኬጅ መሰለ እንደሚመለሰው ምን አባህ ነው አንተ? ሂዳ ያገኘህና ከእናትና ከአባት ወረስከውና አትከፍርም ያለህ ማን ነው? ስማ ሙስሊምን ካፊር ያለህ ሙስሊሙ ካፊር ሆኖ ካልተገኘ ወደ ራሱ ነው የሚመለሰው ብለው ለረሱላችን ሰለላሁ ዐለይሂ ወሰለም። ቢስሚላህ ሰላም አለይኩም ወራህመቱላህ። አልহামዱሊላህ ዛሬ እንግዲህ ሁለት ሰለምቲዎችን ዘውጀን እንዳለ የተዘወጅኩት እኔ ነኝ። አልহামዱሊላህ ለዚህ በጣም ብዙ ኒዕማ አለ፣ ብዙ ሰላምና መረጋጋት አለው። እስቲ ኒካህ እንኳን ሲታሰር የሆነ የምን የሚሰማ የሆነ ስሜት አለና ወላሂ አላቅም። እኔ እንጃ እኔ ደግሞ ሰለምቲ ይባላል አላህ ስለሰጠኝ ወላሂ በጣም ደስተኛ ነኝ። በጣም ለምን መጀመሪያ ላይ ማለት ነው ሁሉም ሰው እንደቀምፈልገው ሰለምቲ ይባል አገባለሁ ብዬ አላስብም ነበር። ምክንያቱም በብዙ ነገር የምንግባባ አይመስለኝም ነበር። ግን ሐቂቃው ወላሂ ያለኛ የሚግባባ ሰው የለም። ሰለምቲ ከሰለምቲ ጋር ነው ገጣሙ ብዬ አምኛለሁ። እንግዲህ አላህ ሁላችሁንም የሚዘውጃችሁ በዱዓችሁ አትርሱን። ወላሂ ኢትዮ ሪቨርቶችም ሰለምቲዎችም እንዲሁም ደግሞ ሙህሪም ቶርስና አሊፍ መስጊድ ጀማዎችንም እጅግ በጣም አድርጌ ማመስገን ፈልጋለሁ። አላህ ጀዛችሁን በጀነተል ፊርደውስ ይስጣችሁ። ምክንያቱም ዱንያ ትንሽ ናት፣ ዱንያ መጠቃቀሚያ ብቻ ናትና ብቻ አላህ በሰፊ ጀነት ውስጥ ሁላችሁንም እንዳችሁን ይስጣችሁ። ወላሂ በጣም ማመሰግነው፣ በጣም ደስ ብሎኛል እና ሹክራን ጀዛኩሙላህ ኸይራን። ወላሂ እኔ ቃላት የለኝም። አሊፍ መስጊድ አኮራችኝ፣ ወላሂ በጣም አኮራችኝ። ያልጠበቅነውን ያላሰብነውን ነገር ነው የሚያደርጉት። ከጀዛችሁን አላህ ይክፈላችሁ። ፋዲል ሸምስ ኡስታዝ መሐመድ ያቁት ወላሂ ምን እንደምንላችሁ አላውቅም። በቃ በአጠቃላይ ግን አላህ ያቆያችሁ፣ አላህ ጀዛችሁን ይክፈላችሁ።
ሽክራን በጣም ወላሂ ሐቂቃ ግን ወላሂ ሞሪን ቱርስ ከጀመር ጀምሮ እስካሁን እስከዚህ ሰዓት ድረስ አልተለያችሁንም። አላህ ጀዛችሁን ይክፈላችሁ። ወላሂ ሳሚ በጣም እያንከራተትን ነው። እንግዲህ ምንም ማለት ነው። አላህ ጀዛን ይክፈል። ረጅም አያት አላህ ይስጥህ። አንተም ቶሎ ተዘወጅ እቺን ትለቃታለህ እና አላህ ይስጥልን። ወላሂ በጣም ነው የምናመሰግነው። በቃ እነነባ እነሙዲ ወላሂ ቢስሚላህ በቃ ከጠበቅኩት በላይ ነው ያደረጋችሁልን። በአጠቃላይ ግን አሊፍ መስጂድ ጀማዓዎቼ አላህ ያክብርልኝ፣ አላህ ያክብርልኝ፣ ወላሂ አላህ ያክብርልኝ። የራሳቸው እንትን የሚመስለው ሲሮራጡ ሲሉ ምንም አልታሰበ። ይህ ፕሮግራም 15 ዓመት ነው። ከነዚህ ነው አላህ ያክብርልኝ ሁላችሁ። السلام عليكم. وعليكم السلام ورحمة الله. هنا شوري برت. تاريخ مشرف. وانا نو تاغبو. سربرايز سربرايز. ريبرت نتشيسو. ريبرت نتشيسو. الله لكم وبارك عليكم وجمع بيننا الخير. بارك الله لكم وبارك عليكما وجمع بينكما بالخير. كان يتبرئ. بارك الله لكما وبارك عليكما وجمع بينكما بالخير. بارك الله لكما وبارك عليكما وجمع بينكما في الخير. كان يتبع أمره. بارك الله لكما وبارك عليكما وجمع بينكما في الخير. بارك الله لكما وبارك عليكما وجمع بينكما في الخير. كان يتبع. بارك الله لكما وبارك عليكما. ያለ ትዳር አላህ ያርገው። አሜን። ያላገባ የሚያገባበት ትዳር አላህ ያርገው። አሜን። በትላልቅ ሰርግ ማን ትናንሽ ሰርግ አለ ተብሏል። ትናንሽ ሰርግ አላህ ያብሰው። ይሄ ደግሞ የኢየሱስን መንገድ መከተል ነው አይደለ? የሸይጣንን መንገድ ከተከተልሽ ግልጽ ነው ጀሃነም መሆኑ። ስለዚህ መከታያው መንገድ ወደ ገነት የሚያስገባውን መንገድ አላገኘሽውም።
ካላገኘሁት ደግሞ በቃ የገሃነም አለቃው ስለሆነ ቢያንስ ካለቃው ጋር ግንኙነት ይኖረኝና ሱብሃንአላህ። ጉዳዩ የሚያስቅ ነገር ሆኖ አይደለም፣ ግን በጣም የወጣ ሎጂክ ስለሆነብኝ በጣም ስለገረመኝ ነው። ስለዚህ ወደ እነሱ ተሳብሽ። በዛ ላይ የሆነ የዛን ታይም ላይ በሰርጀሪ ራሳቸውን የሚቀይሩ ሰዎች የበዙበት ታይም ነበረ። ፕላስቲክ ሰርጀሪ እየተወራ ሞር እየገነን የመጣበት ነበርና የሰው ልጅ አላህ ከፈጠረ ይሄ አቋማችን ወተን ወደ እንሽላሊትነት የተቀየሩ ሰዎች አሉ፣ ወደ አቦሸማኒነት ምናምን። እነሱን ስታይ ሰው ሁሉ ይፈራቸዋል እና በቃ ይሄ ነው ማለልሽ ደረጃ ላይ ናቸው ያሉት። የኔም ህልሙ አንደኛው ትልቁ ህልም የነበረው እሱ ነበር። ምን መሆን? ላይክ በፕላስቲክ ሰርጀሪ ሰውነት መቀየር። ለምሳሌ ወዴት ሊሆን ይችል ነበር? አቦሸማኔ በጣም ነው የምወደው እና ትዝ ይለኛል ልጅ እያለሁ ራሱ እናቴን እዚህ ቤት አምተን እንደውሻ እናሳድገው እላት ነበረ እና አቦሸማኔ ምናምን እንደዚህ አይነት የዱር እንስሳቶች ደስ ይሉኛል። እባብ በጣም ነው የምጠላው እና ይሄ አቦሸማኔ፣ ነብር ምናምን ከከላቸው ጀምሮ በጣም ይስቡኛል። ወደዛ የመሳብ ነገር ነበረኝ እና ስልኬ ላይም በቃ ያለው ሙሉ ቪዲዮዎች የነሱ ናቸው። ብቻ ያቺ ውድድር ህይወቴ ውስጥ ትልቅ ንቅናቄን ይዛ መጣች።